የሐዘኑን ስሜት የቅድም ያልኩም የጥላሁን ገሰሰ ባለቤት ወይዘሮ ሮማን በዙም ኢንተርቪው አድርጌያቸው ነበር። እሱም ካለበት እንከታተል። እሺ እንኳን ሩቅ ላለው አይደለም ለራሴ ማስደንጋጭ ነው የሆነብኝ። ጥላሁን በሰላም ነው የመጣው። አመት ከ3 ወር አሜሪካን ሀገር ስንቀመጥ አንድ ቀን ውስጥ አልተኝቶ አያውቅም። በደንብ ሕክምናው እየተደረገ ምን እያለ ደግሞ እስቲ ብዙ አሜሪካን ሀገር መቀመጥ አይወድም ጥላሁን። ፋሲካም ነው ፋሲካን አስታከን ደግሞ ሌላ ስራ ሊሰራ የጀመረው አለ። እሱን ለመስራት በዛውም ረፍት አደርጋለሁ ብሎ መጣን። አውሮፕላን ውስጥ መቀመጥ አይበለው ህዝቡ በደስታ እንዴት አምሮበታል። ሰው ለማማር ለመሞት ካማረ ጥላሁን ማለት አንድ ምሳሌ ነው ማለት ነው። መተኛት አልቻልም። አውሮፕላን ውስጥ መጣን ገባን። ለሰው የሚቀበለኝ ሰው አትንገሪ ፋሲካ ነው አለ። አንድ ሰው አልነገርንም ከቤተሰብ በስተቀር። መጣን ፋሲካ ተበላ ተጠጣ ቡና ተፈላ። ሲመሻሽ በቃ እንተኛ ተባባለን። እሱ ወጣ ተኛ። እኔ ትንሽ እንቅልፍ ሲመጣ ከነሱ ጋር ሌላ መኝታ ክፍል አለ። እዛ ቁጭ ያወራሉ። አንቺ እንቅልፍሽ አትመጣም አትተኝም ይለኛል። መጣው እንቅልፌም እስኪመጣ ድረስ ላለው አውሮፕላን ውስጥ ትንሽ ተኝቻለሁ እለዋለሁ። እሱ ሁሉም በሆዴ ነው። አንዳንዴ ኧረ ልቤ እንትኔ ልክ አይደለም ይለኛል። እንዴ ያቺ መድኃኒት አልወሰድክም እንዴ እለዋለሁ። ሄድኩኝ አንድ መድኃኒት ወሰደ። በቃ ትንሽ ተረጋጋ። ምን ጫወተው ወሬ ሁሉ እንደውም እየሄድኩት እነግረዋለሁ፣ አስቀዋለሁ። ወለዚህ ጨዋታ አዲስ አበባ ወሬ ምን እያልኩ እየሄድኩ የመኝታው ክፍሉ እየወጣሁ ከነሱ አስቀዋለሁ። አሁን በቃ እነሱም ጨዋታችን አለቀ፣ እንቅልፋችን መጣ። እኔም ገብቼ ገና መብራትም አላጠፋው ገና ጋደም ልልስ ጎጎጎ እስቲ መብራቱን አታጥፊ፣ ይሄ ነገር ትንፋሽ ልክ አይደለም አለና ተነስቶ ቁጭ አለ። ዛሬ ደግሞ ምንድነው ለየት ያለ ነገር አልኩኝና ደረቱን ከጀርባው እንትኑን ነካ አደርገዋለሁ። ይሄ አስም እንደያዘው ሰው እንደዚህ ይሆናል። ላቡ እንዲንቆረቆራል። ተነሱልኝ አልኩኝ። እነሱን የተሰጠርቼ አፋፍሰን መኪናም እንዴት እንደነዳው አላውቅም። ጎተራ አካባቢ ጋር ነው ያለው። እንደዚህ በወሎ ሰፈር አድርገን በጎተራ ጋር ስንሄድ ደግሞ መንገዱን ከዓመት በላይ ነው አላየሁትም። ውልቅልቁ ወጥቷል። እነዚህ አረባክ ቀስ እያልን እንጂ እንደደል እንደባ ነው ሲሉኝ በዛ ሰዓት የሚተነፍሰው ሁሉ እየቀነሰብኝ መጣ። መጨረሻ ላይ ይሄ የልብ የተባለው እሱም ጠፋን። ሰናይ ክሊኒክ ነው ፊት ብቻ ሰናይ ክሊኒክ መጣብኝ። የት ነው እዚህ ቅርብ አሁን ሰናይ ሌላ የምናገኘው ሰናይ ክሊኒክ ገባን። ዶክተር በክትምት ያው ተንኳክቶ ተጠራ። እባክህ ጥላሁን ገሰሰ ነው ውላለሁ ሜዳውን እጅ ድረስለት እባክህን ኦክሲጅንም ከሆነ እንደው ሌላ ሕክምና ሆስፒታል እስከሚደርስ ድረስ ነፍሱን እባክህ አድርስልኝ አልኩኝ። ተጫዋቹ ወጣ። ኦልሬዲ እየቀዘቀዘ መጥቷል፣ እየቀነሰ መጥቷል። ከዛ በኋላ ምን ነው ያው የተከታተላችሁ ተመልካቾቻችን ትላንትና ማምሻውን የክቡር ዶክተር የአርቲስት ጥላሁን ገሰሰ ባለቤት ወይዘሮ ሮማን በዙ ናቸው የነበረውን ሁኔታ ወደ ሐኪም ቤት በምን አይነት ሁኔታ ውስጥ እየሄዱ እንደነበረ ያስረዱን። እንደምንላችኋል የ7 ሰዓቱን ዜና ይዘን ቀርበናል። በዛሬው ዕለት ያው ቀደም ሲል እንደተከታተላችሁት አንጋፋውን አርቲስት ክቡር ዶክተር ጥላሁን ገሰሰን አጥተናል። በሱ ጉዳይ ላይ ነው ዛሬ ዜናችን በስፋት የሚያተኩረው። በቦታው በላይ በቀለ ነበረ። በላይ ምን ይመስል ነበር እዛ የነበረው ስሜት? እስኪ እዛው አካባቢ ነበርክና ጋሽ ጥላሁን መግባቱንም መሞቱንም የሰማነው ዛሬ ነውና አንተ ደግሞ ይሄን ነገር ሰምተህ ወዲያው በፍጥነት ወደዛ ተጉዘ ነበርና እዛ አካባቢ ምንድነው የሚነገረው ነገር? እንዴት ነው ሊሞት የቻለው? እንግዲህ ቅድም እንዳልከው በአንድ ሌሊት ነው ይሄ ሁሉ እንትን የተከናወነው። ትላንት ምሽት ገባ፣ ያው ሌሊቱን ሞተ የሚለው ዜና ነው። ዛሬ ጠዋት ላይ ያው ለስራ ቤቱ ሄደን ነበር የሐዘን ስነ ስርዓት ለመከታተል። በርካታ ባለሙያዎች፣ ጓደኞቹ፣ ቤተሰቦቹ፣ ሁለተኛ ደግሞ እየተሰማ ነበር ገና ያልሰሙም ብዙ አሉ። የተወሰኑ ባለሙያዎች ነበሩ። መሪር ሐዘን ነበር የሚታየው እና በእውነት ጥልቅ ሐዘን ነው ለኢትዮጵያ ሕዝብ። አርቲስት ጥላሁን ትላንትና ማምሻውን ከ2 ሰዓት በኋላ ገብተው ወደ 7 ሰዓት ገደማ ነው እንዳለፈና እንደውም ብዙዎቹ ጓደኞቹ መምጣቱን ሁሉ አያውቁም ነበር። እሱም በድንገት የፋሲካን በዓል ምክንያት በማድረግ ነው እዚህ የመጣው የተባለውና እንደው ደብቆ ሁሉ ነው የመጣው እነሱ ሊያስገርማቸው። የሚገርመው ነገር በጣም አምሮብሃል ሁሉ እየተባለ ባለበት ሁኔታ ውስጥ ነው የሞተው። የሕክምናው ክትትል ምን ይመስል ነበር? በላይ የሕክምናው ክትትል እንግዲህ ምናልባት ኋላ ላይ ባለቤቱን አነጋግሬያቸው ነበር። የእሳቸውን ድምፅ እንሰማለን። ነገር ግን ሳይነግር ነው የመጣው። ማለት ፋሲካ ስለሆነ ሰው ላለማስቸገር ብዙ ሰው እንዳይቀበለው ብሎ በድብቅ ነው የመጣው። ነገር ግን ኤርፖርት ሰዎች እንደተቀበሉት ምንም ነገር ጤነኛ ሆኖ የሚገባ ደስተኛ ሆኖ ነው አዲስ አበባ
የገባው ወደ 2 ሰዓት እንደዚህ አካባቢ። ከዛ ሲጫወት አመሸ። ባለሙያዎቹም አሁን እዛ ሀዘኑ ላይ ሲያስተባብር ያገኘሁት አርቲስት አብራር አብዶ እሱም የነገረኝ ወደ 4 ሰዓት አካባቢ ደወለልኝ ከምሽቱ በሰላም መግባቱ። ከዛ 8 ሰዓት 9 ሰዓት 10 ሰዓት ድረስ ስልኬ ይጮህ ነበር እና እኔ እንቅልፍ ይዞኝ አልሰማሁትም ነበር። 11 ሰዓት ላይ ተደውሎ መሞቱ ተነገረኝ ነው። ባለቤቱ ደግሞ ልክ ወደ 4 ሰዓት አካባቢ ላብ ይለው ጀመር። ድንገት ቆይ እስቲ ትንሽ ልቤን እንደማመም አድርጎኛልና ያዥኝ እስቲ ያለኝ ሳየው በጣም ላብ በስቶበታል። ስለዚህ ይዘነው ወደ ክሊኒክ ስንሄድ እንዴትም መኪና እንደነዳሁ አላውቅም ነው የሚሉት ባለቤቱ። ከዛ በኋላ ምንድነው ዶክተር የለም በየሄዱበት እንትን ከአውዳመቱ ጋር በተያያዘ ወደ 3 ክሊኒኮች ሆስፒታል ሞከሩ፣ አልሆነም። በመሃል ነው እንግዲህ እንደዛ ደግሞ ህይወቱ ያለፈው። እኔ ሰማሁት ምንድነው እርግጠኛ ባልሆንም አንተ እንድታረጋግጥልኝ ነው ለተመልካቾች ጭምር በጣም በሙሉ ጤንነት ላይ እንደነበረና እንደሰነበተ ነውና እንደውም ጥላሁን በህይወት ዘመኑ ለሀገር ያፈር ያብቃኝ ውጭ ሀገር ላይ በሚኖርበት ጊዜ ለሕክምናም ሲመላለስ እንደው ፈጣሪ ለዚህ ለምወዳት ሀገሬ እዚሁ ሀገሬ ላይ ህመሜንም ሞቴንም ያርገው ይል ነበርና እንደው ይሄ ነገር አልመጣብህም? አሁን እሱ ወዲያው በመጣ ሰዓታት ባልሞላ ጊዜ ውስጥ ድንገት እንደውም አምሮብሃል እየተባለ ባለበት ሁኔታ ውስጥ ማለፉን ስንሰማ ሀዘኑ ጥልቅ ቢሆንም ይሄ ነገሩን ስታስበው በእውነት ለኔም የገረመኝ ይሄ ነው። ውጭ ሀገር ሆኖ ቢሆን ይሄ ነገር የሚከሰተው አስብ ምን ያህል መንገላታት እንዳለና ምሽቱን ገባ። እንደውም ባለቤቱ እንደሚሉት 1 አመት ከ3 ወር አካባቢ አሜሪካ ሲቀመጥ አንድም ቀን ሆስፒታል ሄዶ አያውቅም። ስለዚህ ወደ ሀገሩ መጣ። ወደ ሀገሩ በገባባት ምሽት ያው በሀገሩ መሬት ከዚህ ዓለም በሞት ተለየ። ምናልባት የአንድ ግጥምጥሞሽ ምንድነው በ1985 ዓመተ ምህረት ላይ ነው አንገቱ ላይ ጉዳት የደረሰበት ታስታውስ እንኳን ያ ምሽት ፋሲካ ምሽት ነው። ከ16 ዓመታት በኋላ ትናንት ምሽት በፋሲካ ማለት ነው ህይወቱ አለፈ።